እነዚህ ኢርሊ ፋዘርስ አፖስቶሊክ ፋዘርስ የሚባሉት ጥንታውያን የቤተክርስቲያን አባቶች የተቃወሙት ምንድን ነው? ከኦሪት ዘጸአት ላይ የተከለከለ አለ፣ አትስራ ተብሎ የተከለከለ አለ፣ አትቅረጽ። በሌላ በኩል ደግሞ ቢኒም ደጋግሞ ሲል እንደነበረው ስሩ የተባለ ነገር ደግሞ አለ። ስለዚህ አትስራ የተባለው በምንድን ነው? አትስራ የተባለው በምን ኮንቴክስት ነው? ስራ የተባለው ደግሞ በምን ኮንቴክስት ነው የሚለው መለየት ያስፈልጋል ማለት ነው። እንደዛ ካልሆነ እግዚአብሔር ራሱን ኮንትራዲክት እያደረገ ነው ማለት ነው። ራሱን የሚቃወም አንድ ቦታ ላይ የተቀረጸ ምስል አትስሩ፣ በሰማይም በምድርም ከምድርም በታች ባሉት ነገር ሁሉ የተቀረጸ ነገር አታድርጉ ካለ በኋላ ደግሞ የሆነ የሚቀረጽ የሚሰራ ነገር ካዘዘ ወይ የተለያየ ኮንቴክስት አለው ማለት ነው፣ አውድ አለው ማለት ነው፣ ወይ እግዚአብሔር ራሱን እየተቃረነ ነው ማለት ነው። ሁለተኛው አማራጭ አይደለም፣ ራሱን ስለማይቃረን እግዚአብሔር። ስለዚህ ብቸኛው አማራጭ የመጀመሪያው ነው። እሱ ምንድነው? እግዚአብሔር የተቀረጸ ምስል አታድርጉ ይህን ሲል በቃ የአምልኮ ኦብጀክት አታድርጓቸው ነው። ይሄ ነው አምላኬ ብላችሁ አትስገዱላቸው። ምክንያቱም በዛ ዘመን ያ በተከለከለበት ዘመን ጣዖት እያቆሙ ለምሳሌ እስራኤል በምድረ በዳ የጥጃ ምስል ሰርተው እስራኤል ወይ አምላክ ይሄ ነው ለሱ ስገድ ከግብፅ ምድር ያወጣ ብለው ለጥጃ ሰግደዋል። እንደዛ አታድርጉ ነው የተባለው። ይሄ ጣዖት አምልኮ ነው፣ በቃ ወደ የተከለከለ ነው። ግን የኪሩቤል ስዕል በታቦቱ ላይ ያለው ደግሞ ይሄ ጣዖት አይደለም። ምክንያቱም እግዚአብሔር ጣዖትን ስለማያዝ ማለት ነው። ስለዚህ የብሉይ ኪዳን ትእዛዝ ራሱ አውድ አለው። ዝም ብሎ እንደው ቀጥታ አይነገርም። ይህንንማ ቀጥታ እንውሰደው ከተባለ እኮ ለምሳሌ ሉትራን ስዕል ያደርጋሉ። እሺ ቬነሬት አናደርገውም ይላሉ። ግን ለትምህርትም ለምንም ስቶሪውን ለመተረክ ምናምን ግድግዳችን ላይ እንሰቅለዋለን ይላሉ። አትስራ የሚለውን ሕግ ተላልፈዋል ማለት ነው። አታምልክላቸው፣ አትስገድላቸው ምናምን የሚለውን ባይተላለፉ አትስራ፣ አትቅረጽ ምናምን የሚለውን ሕግ አልፈዋል ማለት ነው። እነሱን መተቸት አለባቸው። ይህንን ሕግ በዚህ እንተርጉመው ከተባለ ከሉትራም ጋር ራሱ መከራከር አለባቸው። ቬነሬት አናደርገውም ምናምን የሚለው አርጊመንት አያስኬድም። ቬነሬት አታርጓቸው ብቻ እኮ አይደለም የሚለው። ይሄ ሕግ ቀጥታ ይወሰድ ከተባለ እኮ ቬነሬት አታርጓቸው ሳይሆን መባል ያለበት የሚለው አትስሩም ነው የሚለው፣ አትቅረጹም ነው የሚለው። ግን ትክክል ናቸው ማለት እኛ ቬነሬት ማድረጉን አናረገም ምናምን የሚለው ጋር ነው እንጂ የምንለያየው ስዕላትን መጠቀማቸው የኢርሊ ክርስቲያን ፕራክቲስ ነው፣ የቤተክርስቲያን ትውፊት ነው። ትክክል ነው። ምክንያቱም በዚህ አውድ ስላልሆነ የተከለከለ ማለት ነው። ስለዚህ እንደዛ ነው። ሁለተኛ ቅድም ዲክሽነሪ እያሳያችሁ ነበረ ቢኒ እና አሁን ያ ዲክሽነሪ በመጀመሪያ 3 አይነት ስግደት አለ ብሎ ይጀምራል። ከዛ ቀጥሎ ስግደት ለእግዚአብሔር ብቻ ነው ይላል። መጨረሻ ላይ ደግሞ የአምልኮ ስግደትና የአክብሮት ስግደት ብሎ ይከፍላል። ስለዚህ ዲክሽነሪው ራሱ ክሊር ግልጽ አይደለም አነጋገሩ። ስግደት ለእግዚአብሔር ብቻ ነው ሲል የአምልኮ ስግደትን እየተናገረ እንደሆነ ኢምፕሊሲትሊ ካልተረጎም ራሱን እየተቃረነ ነው ማለት ነው። በአንድ ቦታ ላይ በመጽሐፍ ቅዱስ የተለያየ ስግደት አለ ካለ በኋላ ስግደት ለእግዚአብሔር ብቻ ነው ካለ ሲጀመር መጽሐፍ ቅዱስ የአምልኮና የአክብሮት ስግደት ብሎ ይከፍላል እንዴ? እንደዚህ አይነት ቃል አለ እንዴ? ይሄ እኮ ቴዎሎጂካል ኢንተርፕሪቴሽን ነው። ስለዚህ ተቀብሎታል ማለት ነው። ከዚያ በኋላ ደግሞ ስለዚህ ስግደት ለእግዚአብሔር ብቻ ነው የሚለው የአምልኮ ስግደት ነው። የአምልኮ ስግደት ለእግዚአብሔር ብቻ ነው። ማንም ሰው በዚህ አይጣላም። እኛ የቅዱሳን ስግደት የክብር ነው ብለን ነው የምናስበው። እንግዲህ እነ አብርሃም ሲሰግዱ፣ ለመላእክት ሲሰግዱ ኃጢአት እየሰሩ ነበር ማለት ነው። መስገዳቸው ኃጢአት ነበር እያሉ ነው ማለት ነው። እና የትኛው የቤተ ክርስቲያን አባት ነው እንደዚህ የተረጎመው? በየትኛው የቤተ ክርስቲያን ትውፊት ነው እንደዚህ የተተረጎመው? ነቢያት ለምን አልከለከሉም? ነቢያት ኃጢአትን ይቃወሙ ነበረ። ይሄንን ለምን ሳይከለክሉት አለፉ ታዲያ? ጣዖት አምልኮን በየቦታው የሚከለክሉ የሚያወግዙ ነቢያት ይሄ ጣዖት አምልኮ ከሆነ ለሰዎች በክብር ለመላእክት ለቅዱሳን መስገድ በክብር የሚደረግ ስግደት ጣዖት አምልኮ ከሆነ ሳያወግዙት ለምን አለፉ? እና ይሄ በጣም የሚገርም ነገሮች እየሰማን ነበረ።
እንግዲህ የቅዱሳን የነቢያት ሁሉ ነቢያት ያደረጉት የአክብሮት ስግደት ሁሉ ኃጢአት ነው ተብሎ ተበይኗል ማለት ነው። የኃጢአት ልምምድ ነው ተብሎ ማለት ነው። እና በጣም የሚያሳዝን ነገር ነው። የእመቤታችን ጉዳይ ተነስቷል። ለስዕሉ ያልሰገደ ምናምን የሚለው የወልድ እግዚአብሔርን ሰው መሆን የማያምኑ ተብለዋል። እነዚህ ሰዎች ምንድን ነው? እዚህ ጋር በጣም ትልቅ ቢግ ቴዎሎጂ አለ፣ በጣም ከባድ ቴዎሎጂ አለ። አይታችሁ ከሆነ በስዕላት ዙሪያ የተደረገ ክርክር በቤተ ክርስቲያን ታሪክ ማለት ነው። አይኮኖክላስትስ የሚባሉ ከስዕላት ጋር የተያያዘ ክርክር በጣም ልክ አስጨራሽ ነገር ተደርጓል በታሪክ ማለት ነው። እና መጨረሻ ሄዶ የት ላይ መሰላችሁ የደረሳችሁ? ነገረ ክርስቶስ ላይ ነው። ጉዳዩ ወደ ነገረ ክርስቶስ ይሄዳል። የስዕላት ጉዳይ ማለት ነው። እና እመቤታችን አትሳልም፣ በስዕል ሪፕሬዘንት አትደረግም የሚል ሰው ምን እያለ ነው? ክርስቶስ ከሆነ ሰው አልሆነም እያለ ነው። ይሄ ፕላቶኒዝም አለበት በውስጡ ማለት ነው። ፕላቶኒዝም በቃ ስፒሪቹዋል የሆነውን ነገር ብቻ የመውሰድ ፊዚካል የሆነውን ነገር የመናቅ። እመቤታችን ካልተሳለች ክርስቶስም አይሳልም እያለ ነው። ክርስቶስ ካልተሳለ ደግሞ ከእውነት ሰው አልሆነም እያለ ነው። ለምን? ከእውነት ሰው ከሆነ መሳል አለበት። ሰርከምሲሽን በቅርጽ መቀመጥ የሚችል መሆን አለበት። ሊሳል አይችልም። ክርስቶስ ሊሳል አይችልም። ክርስቶስ በስዕል ሪፕሬዘንት ሊደረግ አይችልም የሚል ሰው ስጋዌን የሚክድ ነው። ሚስጥረ ስጋዌን የሚክድ ነው ማለት ነው። እንደኛ ሰው ሆኗል ከተባለ ክርስቶስ እኛ በስዕል ሪፕሬዘንት እንደምንደረገው እሱም መደረግ አለበት። ስለዚህ የድንግል ማርያምን ስዕል ጋር ተያይዞ የክርስቶስን ሰው መሆን የካዱ ናቸው የሚለው እሱን ነው። ስዕላትን ምክንያቱም በጥንት ቤተክርስቲያን የሚቀርበው አርጊውመንት ክርስቶስ ሲሳል ሂውማን ኔቸሩ ነው የሚሳለው ዲቫይን ኔቸሩ ነው የሚል ክርክር ነበረ። አንድ ሰው ክርስቶስን በስዕል ሪፕሬዘንት ሲያደርገው ሂውማን ኔቸሩ ብቻ ነው የሚታየው፣ ዲቫይን ኔቸሩ በስዕል ሪፕሬዘንት ሊደረግ ስለማይችል ስዕል ግማሽ ነገር ብቻ ነው የሚገልጽ ምናምን የሚሉ ስጋዌ ጋር ከምስጢረ ሥላሴ ጋር ምስጢረ ስጋዌ ጋር የተያያዙ ነገሮች ስለነበሩ ነው። እና ዝም ብሎ የተቀመጠ ነገር አይደለም ነው። የእመቤታችንን ስዕል የስጋዌ ጋር ተያይዞ የወልድ እግዚአብሔርን ሰው መሆን የካዱ ናቸው የሚለው ስዕል ክርስቶስ ከእውነት ሰው የመሆኑ ምልክት ነው ማለት መሳል መቻል፣ ሪፕሬዘንት መደረግ መቻል የስጋዌው ማረጋገጫ ምስክር ስለሆነ ነው። ደግሞ ቢኒን የገረመኝ ነገር እንደዚህ አይነት ነገሮች ሲገለጡ የ2000 ዓመተ ምህረት እትም አውጥተው እዚህ ቦታ ላይ ችግር አለበት ይሄ ተዘሏል ምናምን ሲሉ ነበርና ምንድን ነው አርጊውመንታቸው? እኛ ጋር ብቻ አይደለም ስህተት ነው ምንድን ነው? እኛ ጋር አይደለም እኛ ብቻ አልተሳሳትንም እናንተም ጋር ስህተት አለ የሚል አርጊውመንት እኮ ፋላሲ ነው። ዩቱ ፋላሲ ይባላል። አንተ አንድን ሰው እዚህ ቦታ ላይ ተሳስተሃል ስትለው የአንተን ስህተት አውጥቶ አንተም እዚህ ቦታ ላይ ተሳስተሃል ካለህ መጨረሻ ላይ መደምደሚያው ሁለታችንም ተሳስተናል ነው። ምንም የሚስተካከል ነገር የለም ማለት ነው። እና በጣም እየገረመኝ ነበር። የ2000 እትም ምንም ስህተት የሌለው ኤዲት የማይደረግ የማይስተካከል መጽሐፍ አይደለም። የመጀመሪያ እትምም ነው። ሁልጊዜ የመጽሐፍ ቅዱስ እትሞች እየተሻሻሉ ሞር ሪፋይንድ እየሆኑ የፊደልም ግድፈት ምናምን ይኖራል። ወደፊት የሚስተካከል ነገር ይኖራል። ምክንያቱም በቤተክርስቲያን በአንድ የመጽሐፍ ቅዱስ ቨርዥን እትም ላይ የቆመ አስተምሮ አይደለም ያላት እና እሱ እሺ መተቸት ይቻላል። የ2000 መጽሐፍ ቅዱስን እትም አውጥቶ መተቸት ይቻላል። ግን እዚህ ቦታ ላይ ስተረጉሙ ተሳስታቸዋል፣ ቃል አውጥታቸዋል፣ ትርጉም አበላሽታቸዋል ሲባል አንድ ሰው እናንተም ጋር እኮ እዚህ ጋር አበላሽታቸዋል የሚል መልስ ትክክለኛ መልስ አይደለም። እና እኔ ሁልጊዜ ነው የሚገርመኝ፣ ሁልጊዜ ከፕሮቴስታንት ወንድሞቻችን ጋር ስንወያይ አንድ ነገር እነሱ ጋር የሆነ ስህተት አንድ ሰው ሲያሳይ ከኛ ጋር የሆነ መጽሐፍ ላይ ወይም ገድላት ላይ ወይ የሆነ ቦታ ሂደው የሆነ ስህተት የሆነ ወይ የሚመስላቸው ወይም የሆነ ግድፈት ወይ የሆነ ነገር አውጥተው ያሳያሉ። እና እንዴት አይተውት ነው?
ስህተት አሁን በስህተት ይስተካከላል እንዴ ታዲያ? እንደው እሺ ፎር ሃይፖቴቲካሊ እንቀበልና አሁን ያሳዩት ነገር ስህተት ነው ብለን እንኳ ብንቀበል እሱ ራሱ በጣም ብዙ የሚያከራከር ነገር ኑሮት ማለት ነው። ግን ያን የእኔ ስህተት መሆን የቢንያምን ስህተት እኮ አያስተካክልም አይደል? እና እንዲህ ነገር ብዙ ጊዜ ያለው ይህንን ለመጨመር ቴንክ ዩ። በነገራችን ላይ የእኛ 2000 እትሙ ላይ መግቢያውን በደንብ አንብቡት። ክሊር አድርጋለች ቤተክርስቲያን ከየት እንደወሰደችው ዳይሬክት የወሰደችበትን ነገር አስቀምጣለች። እኔ አንዱን ልንገራችሁ። አሁን ፕሮቴስታንት ወንድሞቻችን 180 ኢረር እዚህ መጽሐፍ ላይ አለ። እዚህ መጽሐፍ ላይ ይሄ እኮ ፕሮቴስታንቱ ራሱ የሚያምነው ነው። ይሄ መጽሐፍ ቅዱስ ማን ነው መጀመሪያ ላይ ያሳተመው? እኔ ነበርኩባት እኮ አሴምብልስ ኦፍ ጋድ ቸርች እኮ ነች። እኔ ነበርኩባት፣ እኔ ኃላፊ የነበርኩበት። ፓስተር ሰለሞን ከተማ የጅጅጋ ፓስተር አልነበረ? እኔን አያቀኝም? በደንብ ያቀኛል፣ በግልጽ አማርኛ ማለት ነው። ለዚህ ነው እውነታውን ምንድን ነው በኢንተርናሽናል ባይብል ሶሳይቲ ዶክተር ቤተ መንግስቱ እየሰሩ ነበረ። ከዛ ኢንተርናሽናል ባይብል ሶሳይቲ ሲበተን እነሱ ቢብሊካ የሚል እዛ ውስጥ የነበሩ ዶነሮችን ይዘው ኢትዮጵያ መጣ። ጋሽ ቤተ እዛ ኃላፊነት ስለነበረው ማለት ነው። ኢትዮጵያ መጣና አዲሱ መደበኛ ትርጉም፣ ከዛ ምዕሉ ትርጉም መጀመሪያ ላይ ዘው የጉባኤ እግዚአብሔር ቤተክርስቲያን መጽሐፍ ቅዱስ ይባል ተብሎ ነበረ። ምንም አንወሻሽም፣ እኔም እዛ ስለነበርኩ የጉባኤ እግዚአብሔር ቤተክርስቲያን መጽሐፍ ቅዱስ ይባል ተብሎ ነበር። ከዛ በኋላ ግን አዲሱ መደበኛ ትርጉም ከነ ማብራሪያው ይባል ተብሎ እነ ተስፋዬ ሮበሌ አሁን እዚህ ጋር እንድትይዙልኝ መምህራን የምጠይቀው አሁን ሰሞኑን በተከታታይ ወደ ቪዲዮዎች እየሰራው ነው ዶክተር ተስፋዬ ሮበሌ ላይ ማለት ነው። ስለማታውቁ ነው እናንተ ብዙዎቻችሁ ማለት ነው። እዚህ ጋር እየተናገሩ ያሉ ከኦርቶዶክስ ሊቃውንት ጋር የጻፍ ነው ብለዋል። እኔ ደግሞ ጠንቅቄ ያውቃለሁ የት ቦታ ሲጽፉ እንደነበረ። የጋሽ ንጉሴ ቡልቻ የሚስቱ እናት ቤት የእሳቸውን ቤት ተከራይተን ነው ትርጉሙ የተጀመረው ማለት ነው። ከዛ በተረፈ ግን የመጀመሪያው እትም ላይ ስህተት ነበረው። ይሄ ስህተት አለው አለን። ተቀጠለና ገና ምዕሉ ትርጉም ተባለ፣ ስህተት አለው ተባለ። ስህተት አለው እያለን መጣን ማለት ነው። አሁን የኦርቶዶክስ ሊቃውንት አብረውን ጽፈዋል ይባላል። እነማን ናቸው ከነ ተስፋዬ ሮበሌ ጋር የጻፉት የኦርቶዶክስ ሊቃውንት? ይህን ኦርቶዶክሳውያን ጠንከር አድርጋችሁ መጠየቅ አለባችሁ። ለምን ፍራሽ አዳሾች ናቸው ሊቃውንት። አሁን እንኳን የሰሞኑ ሚዲያ ተስፋዬ ሮበሌ የቀረበበት እኔ ኦርቶዶክስ ነኝ እያለ የሚናገር ሰው አለ። ግን የት ነው ቦታው? እኔ ንጹህ ነገር ልንገራችሁ፣ የት ነው ቦታው? ቦታው ከሳቴ ብርሃን የሚባል ሐዋርያዊት፣ ከሳቴ ሐዋርያዊት ኦርቶዶክስ ተዋሕዶ ቤተክርስቲያን ብለው እነጌታቸው እንደ ጽጌ ኮከብ ህንፃ ጋር ግንባታው ከመገንባቱ በፊት አሁን ሊገነቡላቸው ነው። እንደ ህንድ ቤተክርስቲያን ሊገነባላቸው ነው። አልደብቃችሁም፣ ሂዱና እዩት ከፈለጋችሁ። እስከዛ ግን ቤዛ ኢንተርናሽናል ቸርች ይሄም መጽሐፍ ቅዱስ የተረጎመው ጋሽ ቤተ ከኛ ጋር ይጣላና ከኛ ጋር ተጣልቶ ቤዛ ኢንተርናሽናል ብሎ ከፈተ። እዛ ውስጥ ነው እነዚህ ፍራሽ አዳሾች ታድሶ የሚባሉ የሰበሰባቸው። ተስፋዬ እዛ ቢሮ ነው ሄዶ ኢንተርቪው ያደረገው። እዚህ ብትገቡና የመጽሐፍ ስታነቡ ለምሳሌ ኢሳይያስ ምዕራፍ 7ን በጣም ልብ በሚሰበር ሁኔታ እነሆ ምልክትን፣ ስለዚህ ጌታ ራሱ ምልክት ሰጣቸዋል፣ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለውን የኢሳይያስ ሁለተኛ ሚስቱ ብለው ይናገራሉ። የነቢዩ ኢሳይያስ ሁለተኛ ሚስቱ ነች ብለው ነው ትርጉም ያስቀመጡት። ስለዚህ እነዚህ ሰዎች ከቤተ ክርስቲያን ጋር ከእውነተኛ የክርስቶስ ቤተ ክርስቲያን ጋር ምን ያህል ነገሮች እየፈጠሩ እንዳሉ ማለት ነው። እኔ ደላስት ስወጣ ከአሴምብሊ ሪዛይን አድርጌ ስወጣ ወደ 500 ነው 1500 ነበረ ይሄ ባይብል ማለት ነው። ምዕሉ ትርጉም የሚባለው ይሄ አዲሱ መደበኛ ትርጉም ነው ምዕሉ የሚባል። ከዛ በኋላ እዛ ዋና ቢሮ ኃላፊ ስለነበርኩኝ ይሄ መጽሐፍ በገበያ ላይ የለም ተብሎ መታረም አለበት። ዮናስ አረፋይን ይባላል ጀነራል ሴክሬታሪ። እኔ አንድ ቢሮ ኃላፊ ነበርኩ። ምን አሁን እዛ የነበረኝን ፖዚሽን እነ ሰለሞን ከተማ አያውቁም እንዴ? የምሾመው በየክልሉ አስተዳደር ጉባኤ የምሾመው ፓስተር የምሾመው ለሎካል ቸርች ማን ነበረና ኮንፍሊክት ላይ ማን ነበረ ኮንፍሊክት ሲፈታ የነበረው? ቤተክርስቲያን ተክላና ወንጌል ስርጭት ኮንፈረንስ ማን ነበር መሪ? ስለዚህ የመጨረሻ ያደረግነው ምንድነው?
አዲሱ የሚስተካከለው መጽሐፍ እስከሚመጣ ይሄኛው ምንም ነገር አይደረግ ብለን መጨረሻ ወይዘሮ አስቴር አስተዳደር ክፍል ላይ ያለችው ሸጠችው። ለምን? ብዙ ጠያቂ ስለነበረ። ግን የሚያስክድ ነው ብዬ ነው እየተናገርኩ ያለሁት። ያለ ምክንያት መምህር ወጡብኝ። እሺ ዲያቆን ወጣህብኝ፣ ተመልሰ ግባ። ስለዚህ ያልነበርኩበትን አላወራም፣ የማላቀውንም አላወራም። እና ይኸው ነበርኩኝ። ይኸው ትደነግጣላችሁ። የወጡት ነገሮች ያስደነግጧቸዋል። ግን አሁን ይሄን መጽሐፍ ስተረጉም ይላል ዶክተር ተስፋዬ ሮበሌ ከኦርቶዶክስ ሊቃውንት ጋር የተረጎምኩት ይላል። ቢብሊካ የሚለው ላይ የኢትዮጵያ መጽሐፍ ቅዱስ ማህበርና ቢብሊካ የሚለው የተለያየ አይደለ እንዴ? የኢንተርናሽናል ባይብል ሶሳይቲ ዶነሮችን ሰርቃችሁ ከዛ በኋላ ያደረጋችሁ ድርጊት ነው። 180 ኢረሮች አሉት። ልደነግጡ ትችላላችሁ። እና እውነታው ይሄ ነው ወንድሞቼ። ከዛ በተረፈ ግን ዘጸአት ምዕራፍ 20 የሚናገረው ሁለት ነገር ነው። ከግብፅ ምድር ያወጣው እግዚአብሔር ብሎ ነገረው፣ እንዳታደርግ ለአምልኮ አለው። ከዛ በኋላ እዛው ቁጥር 28 ላይ 22 ላይ ከጭቃ መሰዊያ ስራልኝ ይለዋል። ከዛ በኋላ ወደ 25 ሂዱ፣ 28 ሂዱ ምዕራፍ ታቦት ሲሰራ ታያላችሁ። ስለዚህ ለእግዚአብሔር የሚሆነውን ነገር እንለይ። እኛ በቅዱሳን ስዕላት ፊት የታመነ ትምህርት ነው ያለው። በቃ የታመነ ትምህርት ነው ያለው። ቅድም ሲያነሳም እንደነበረ የለም የሚል ሲያሳየኝ፣ የተቃወመ ሲያሳየኝ፣ ማንም የተቃወመ የለም። በመሰረቱ ቱርቱሊያንን እስከ መጨረሻው ቱርቱሊያን ጅማሬ እስከ መጨረሻ ብታቁት ጥሩ ነው። ስለ ቱርቱሊያንም ዝም ብሎ ከመናገር ቱርቱሊያን ማን ነው፣ ከዛ በኋላ መጨረሻ ምንድን ነበረ፣ ከአባቶች ጋር ምናምን ብላችሁ አጥኑ። አራዳውኑ ማለት ነው። ቀስ ብላችሁ አራዳውኑ። አባቶቻችንን እያንዳንዳቸው ፍጽምናቸው ጀግነው ያለፉ አባቶቻችንም ደግሞ ለዩዋቸው። ስለዚህ የ726 እስከ 728 በቅዱሳን ስዕላት ዙሪያ ችግር ነበረ። በየትኛው ሁለተኛው ኤፌሶን ጉባኤ። እሺ ከዛ በኋላ 787 ላይ ኮንክሉዥን ተሰጠ። ምን የሚል ኮንክሉዥን ሰጠ? እኛ ጋር ችግር ነበረ ኦርቶዶክሳውያን ጋር የለም። ምክንያቱም እኛ ሁለተኛው ኤፌሶን ጉባኤ ላይ 787 ላይ እኛ የለንም። እኛ ጋር የተፈጠረ አለ ወይ? ለዚህ እኮ ነው ባለፈው እነ እስጢፋኖስን ስታነሱ አባ እስጢፋኖስን ስታነሱ ስጢፋን ራሳቸው መጽሐፍ ላይ ቅዱሳን ስዕላትን ደግፈዋል ብለን እኮ አሳየናችሁ። እና እውነትን በትህትና ግዙ። አሁን መላላጡ አይጠቅምም። ባክ ቱ ዘ ኦሪጅን ተመለሱ። እነ ተስፋዬ መጽሐፍ ስለሚሸጡ ነው፣ በቃ ስለሚያትሙ ነው። በጣም ብዙ ሚሊየንስ ገንዘብ ነው የሚያገኙት እንዲህ አይነት ነገር ሰርተው። እና ተመለሱ። ክህደትም ጥሩ አይደለም። መጽሐፍም በዚህ ያክል ጸጋ የሞላብሽ የሚለውን ማውጣት፣ ሌሎች ጥቅሶችን ማውጣት ነውር ነው። ያለ ምክንያት አንናገርም። እና ሁላችሁ አስተውሉ። ከዛ በተረፈ እኛ ቅዱሳን ስዕላትን አናመልክም። ውክልና ናቸው እንዴ? እኔ አሁን ለምሳሌ አይኮኖግራፊ በፕሮቴስታንት ተምሬያለሁ። ዮሐንስ አፈወርቅ አባታችን የዕብራውያን መጽሐፍን ሲተረጉም የጳውሎስ ስዕል አናገረው እኮ ያለኝ እኮ ፓስተር ፍስሐ ፈይሳ እኮ ነው። አሁን ኤፊ አሁን ትንሽ ከኔ ጋር ተምረዋል። አስቼ ማለት ነው። አስቼ የምትሉት ፓስተር ሰለሞን ከተማ ነው የሚባለው። ወይ ደብቆ ነው ስሙን። ፓስተር ሰለሞን ከተማ ይባላል። የጅጅጋ አሴምብልስ ኦፍ ጋድ ቸርች ፓስተር ነበር። ስለዚህ አናገረው፣ ስዕሉ አናገረው። ስዕላት ታምራት መስራት ይችላሉ። አዎ ታምር ነው። ለምሳሌ ግብፅ ሀገር ነበርኩ ብያቸዋለሁ አይደል? ሄደ እንደኔ ዋጋ ከፍለ የእማምላክ ኪዳነ ምሕረት የምንለው በተለምዶ የእማምላክ ስዕል ዘይት ያንጠባጥባል። ሄድና ቁጭ ብለ አመቱን ሙሉ ለዛም ጠባቂ ብትሆን ጥሩ ነው። እንዴት እንደሚሞላ ከዛ ታነሰዋለ። ከዛ እንዴት ሆነ አትልም። ታምር ነው። አሁን ባለፈው ጡት ወተት ምናምን ተብሎ በፕሮቴስታንቱ የታመነ ትምህርት ነው። አሳየናችሁ እኮ። ስለዚህ እንደው እዚህ ጋር ምንም አሁን ኤፊ ለምሳሌ የት እንደተማረ ነግሮኛል። የፈረንጅ በተልእኮ ነው የተማረው ነግሮኛል። የትም ኢትዮጵያ ውስጥ የትም ስነ መለኮት ትምህርት ቤት አልነበረም። ኤፊዬ እኔ ወዳጄ ነው አልነበረም። ሰለሞን ከኔ ጋር ተምሯል። 1-2 ቦታ ተምሯል።
እሱም አይዋሽም። እና እሲ ፕሮቴስታንት ስኮላሮች ከሄዱና ስለ አይኮኖግራፊ አጥኑ፣ አንብቡ። እሲ ስለ አባቶች አጥኑ። ማንም እንትን አይላችሁ። ከዛ በተረፈ ቆመን መጸለይ በእነሱ ፊት ሕያውነት እኮ ቆም ብለህ እኮ ማለት እኛ ጋር እኮ ሞት ተሸንፏል። እኔ የሕያዋን አምላክ እንጂ የሙታን አምላክ አይደለሁም ብሏል። ቅዱሳን እኮ አሉ፣ ቅዳሴያችን ላይ እኮ አሉ፣ መላእክቱ እኮ አለ፣ አምላካችን እኮ አለ። የሕያዋን ጉባኤ እኮ ነው። ልክ ነው። ግን የዕብራውያን 12 ደርሳቸዋል የተባልነው ወደ ምንድን ነው የደረስነው ብሎ መጠየቅ ያስፈልጋል እኮ። ሁሉም ነገር በብሉይ ኪዳን ሕግ ይዳኝ ከተባለ በብሉይ ኪዳን ያልደረስንበት አሁን የደረስንበት ነገር አለ። ወደ ያው እግዚአብሔር ከተማ፣ ወደ ቅዱሳን ነፍሳት ፍጹማን ወደ ቅዱሳን መላእክት ወደ ጽዮን ተራራ ደርሳቸዋል። የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ይልቅ ወደሚናገር ደም ደርሳቸዋል የተባለው ነገር ከምንድን ነው የደረሱ? አሁን እነሱን ነው የምንጠይቃቸው። የቅዱሳንን ህብረት እንዴት ነው የሚገልጡት? የደረሱበትን ነገር ሁሉን ነገር ከብሉይ ኪዳን አንጻር ብቻ ካዩት አዲስ ኪዳን ላይ የደረስንበት ህብረት ምንድን ነው? የተቀየረው ነገር ምንድን ነው ብሎ መጠየቅም ያስፈልጋል። ቢኒ በስዕላት ጉዳይ የሚነሳ አንድ ነገር አለ፣ ፈገግ የሚያስብል ነገር። አንድ ሰው ለምሳሌ የድንግል ማርያምን ስዕል ሲስም ወይም ሲሳለም ወይም ሲያከብር ይሄ ጣዖት አምልኮ ከተባለ ወይም የቅዱሳንን የእግዚአብሔርን የክርስቶስን ስዕል ቬነሬት ሲያደርግ በዚያ በኩል አምልኮ ሲፈጽም ጣዖት አምልኮ ከተባለ አሁን ሎጂካል ኮንክሉዥኑ ምንድን ነው የሚሆነው? የሚስቱን ፎቶ ቢስም ቼት እያደረገ ነው ማለት ነው። እንደዛ እኮ ነው። እና ይሄ አያስኬድም። ዘይትም የተለጠፈበትን አንሱ እንጂ ለምሳሌ የቲቢ ጆሹዋ የነቢያቶቹ ዘይት አድርገው ፎቶቸውን ለጥፈዋል። ስለዚህ ሚስቶች ራሱ ፎቶዬን እንዳትነካ፣ ፎቶዬን እንዳስም፣ ፎቶዬን እያየ ምናምን እንዳትመሰጥ ብለው መከልከል አለባቸው ማለት ነው። ምክንያቱም ምንድነው ቤዚክ የሆነ እንትኑን ያፈርሳል። ይሄ ስዕላት ሪፕሬዘንት ወደሚያደርጉት ነገር ትራንስሚት ያደርጋሉ የሚል በጣም ስትሮንግ የሆነ ከነገራችን ላይ ከአዲስ ኪዳንም አለ። ክርስቶስ ራሱ የእግዚአብሔር አይከን ተብሏል። ጳውሎስ ይለዋል እኮ አይከን ኦፍ ጋድ ይለዋል። እና ለክርስቶስ የቀጰዶቅያ አባቶች አይከን የሚለውን ይተረጉምና ምን ይላሉ? ክርስቶስን ማምለክ አብን ማምለክ ነው ይላል እነ ቅዱስ ባስልዮስ። ምክንያቱም ለአይከኑ የሆነው ሁሉ ለባለቤቱ ነው ይላሉ። ያ ከፍ ያለ እንትን ቴዎሎጂ ነው ማለት ነው። ሁልጊዜ ውክልና ከሚለው ጋር ማለት ነው። ለፕሮቶታይፑ ለአይከን የሚደረግ ወደ ፕሮቶታይፑ ይሄዳል የሚል ነው፣ ይተላለፋል ነው። እና አንድ ሰው የልጆቹን የሚስቱን ምናምን ፎቶ አይቶ ሲደሰት ሲስብ ያ ክብሩና ናፍቆቱ ወደ እነሱ እንደሚሄድ እያሰበ ነው የሚያደርገው። እንደዛ ወረቀቱና ቀለሙ ላይ እንደሚቀር ቢያምን አያደርገውም ነበረ። ይሄ ፕሪንሲፕል ለቅዱሳን ሲሆን ለክርስቶስ ሲሆን የሚቀየርበትን አርጊመንት ብቻ ቢነግሩን ጥሩ ነበረ። እኔ እንግዲህ ሲምፕል በሆነ ሎጂክ ከዚህ በፊት ለፕሮቴስታንት ወንድሞቼ ያሳይቼ ነበረ። ሲምፕል በሆነ ሎጂክ ለምሳሌ አያቶቻችሁን ለልጆቻችሁ እንዴት ነው የምታሳዩቸው? ፕሮቴስታንቶች ልጅ በአያት ዘመን አልነበረም። አያትን አያውቀውም፣ ፊዚካል አያውቀውም። በምንድን ነበር? ይሄ እኮ ያው አያት ነው። ከዛ በኋላ ዋው አያቴ አያውቀውም እኮ። አያችሁ፣ ሲምፕል ጴንጤ የሚገባው እንደዚህ ነው። በነገራችን ላይ እኛ ለምሳሌ የቅዱሳን ስዕላት በሐዋርያዊ ቅብብሎሽ የታመነ ትምህርት ነው፣ ለውክልና ለመማሪያ
887ም የነበረው ኮንክሉዥን አናመልካት ጽንፍ ነበረ። እናመልካለን የሚል ጽንፍ ነበረ። እኖ አያስፈልግም የሚል ጽንፍ ተነሳ። ከዛ በኋላ አባቶች የቀደመውን ነገር አንስተው አስቀመጡ። ምን ውክልና ማስተማሪያ ተወክለዋል። በቃ አለቀ። አሁን አንዳንድ ጊዜ ስለ ሥላሴ የምታነሱት ነገር አለ። ለምሳሌ ኢሳይያስ አየው ይላል፣ ዮሐንስም አየው ይላል። ክርስቶስ በፊታችሁ ተስሎ እንደነበር ይላል የገላትያ ጸሐፊ ሐዋርያው ቅዱስ ጳውሎስ። ተስሎ ነበር ምን ማለት ነው? እና ረጋ ብሎ ሚሞሪ መቀየር ነው የሚያስፈልገው፣ መነታረጉ። ከዛ በተረፈ ግን ሪል ስኮላሮችን ጠይቋቸው። አይኮኖግራፊ የሚባል የፕሮቴስታንት ስኮላሮች ምንድነው የምታስተምሩት? ለምሳሌ መስቀል፣ አሁን እዚህ ላይ መስቀል አድርጋችኋል። ይሄው መስቀል አድርጋችኋል። አትሳል አይደለ ቅድም ሲል የነበረው ኤፊ፣ ይሄው አትሳል። ለምሳላችሁ ፊደላት ራሱ እኮ ምንድን ናቸው? እናጥና ከተባለ መጽሐፍ ቅዱስ እስከነላይ ተቀርጾ እኮ ነው፣ ተቀረጸ ከጣውላ ከምናምን፣ ከጣውላ እኮ ነው መጽሐፍ ቅዱስ። ከዛ ጽሁፉ ደግሞ ከምን ከቀለማት ከእጽዋት። እና ረጋ ብላችሁ ብታጠኑ ምንም እንትን ክፉ የለውም። እኛ ግን የሕያዋን ጉባኤ ስለሆነን ለምሳሌ ወላጅ ሲሞት እንትን ይዛችሁ ወየው ትላላችሁ፣ ፎቶቸውን ይዛችሁ ማለት ነው እንላለን አደለ? ለምንድን ነው የምንለው? አዲሱ መደበኛ ትርጉም ላይ ያለው ስዕል እኮ ራሱ ዘጸአት ሃያን አፍርሷል ማለት ነው። ታዲያ አትሳል ቅድም እሱ አትቅረጽ ነው የሚለው። መሰዊያ ስራ አይደል እያለ ያለው? ቅረጽ እኮ ነው የሚለው። በድንጋይ ነው። ከዛ በእንጨት በጭቃና በሁለቴ ሆኖ ደግሞ የሚያዘው በጭቃና በእንጨት በድንጋይ ከጭቃና ከድንጋይ እና እባካችሁ ቃላትም እኮ ቢኒ ቃላትም እኮ ራሱ ስዕል ናቸው። አሁን ሰው ስለ እግዚአብሔር በቃል ሲነገረው ስዕል ነው የሚስለው። ቃል ራሱ እግዚአብሔርን ሙሉ በሙሉ ሊገልጥ አይችልም። የሆነ ኢሜጅ እንዲያገኝ የሆነ ፐርሴፕሽን እንዲያገኝ ነው። እና አሁን ለስዕላት የሚነገረው ዲፌክት ጉድለት ሁሉ ለቃላት መናገር ይቻላል። ቃላትም ቢሆን እግዚአብሔርን ሙሉ በሙሉ አይገልጥም። እግዚአብሔር ከቃላት በላይ ነው፣ ከሚነገረው ነገር በላይ ነው። እና እግዚአብሔር በስዕላት ምንድነው እንደውም ሊቃውንት የሚሉት ምንድነው? እግዚአብሔር እኮ በፊደላት ከተሳለ በቀለማት ለምንድን ነው የማይሳለው? የቅዱሳን ሕይወት በፊደላት በቃላት ከተሳለ ከፊደል ቀለም መምረጥ ነው። ምክንያቱም ቃላት በራሱ ስዕል ነው የሚፈጥሩት። ሐዋርያው ቅዱስ ጳውሎስ የክርስቶስን መከራ ላስተማራቸው ሰዎች ኢየሱስ ክርስቶስ በፊታችሁ እንደተሰቀለ ሆኖ ተስሏል ይላል። በቃ ቃላት ራሱ ስዕል ነው የሚስሉት በሰው ላይ ማለት ነው። እና ቃላትም ስዕል ነው የሚስሉት፣ ቀለማትም ስዕል ነው የሚስሉት። ግን የሰው ልጅ ቃላትም ከሳሉት ቀለማትም ከሳሉት በላይ ማለፍ አለበት። ሁሉም እግዚአብሔርን ሙሉ በሙሉ አይገልጹም። እግዚአብሔር ከቃላትም በላይ ነው፣ ከስዕላቱም በላይ ነው። እና ስትሪክትሊ በቃ እግዚአብሔር በቀለማት በስዕል ምናምን ሪፕሬዘንት ሊደረግ አይችልም ብሎ የሚከራከር ሰው ቀጥታ ነሰሰሪ የሆነ ኮንክሉዥኑ ምንድነው? በቃላትም ሊገለጽ አይችልም ነው። እና ይህንንም እዩት። ምንድነው በቃላት ሊገለጽ የማይችለው አምላክ በቃላት ከተገለጸ፣ በቃላት ህይወታቸው ተዘርዝሮ ሊነገር የማይችሉ ቅዱሳን ህይወታቸው በቃላት ሪፕሬዘንት ከተደረገ በስዕላትም መደረግ አለበት። ምክንያቱም ከሁሉም ማለፍ አለብን። በቃል ከተገለጸውም ከፍ ማለት አለብን። በስዕል ከተገለጸውም አልፈን የቅዱሳንን ህይወት እዛ በላይ ኮንቴምፕሌት ማድረግ አለብን። ከዛ ማለፍ አለብን። በቃሉም ጋር ብቻ እኮ ብንሆን ጣዖት አምልኮ ነው ነገራችን። ሊተራሊዝም ስህተት ነው ማለት ሁሉን ነገር በቃሉ ብቻ እንወስነው ካል ጣዖት አምልኮ ይሆናል።
ሁሉን ነገር በስዕሉ ላይ ብቻ ባለው ነገር እንወስነው ካልንም እንደዛ ነው። ስዕላትም ቃላትም እኛን ወደ ከፍ ወዳለው ሪያሊቲ መንፈሳዊ ወደሆነው ሪያሊቲ ከፍ የሚያደርጉ ናቸው እና ከፍ ወዳለው ነገር ነው የሚመሩን። አሁን እኔ የክርስቶስ ስቅለት ግድግዳ ላይ ሆኖ ባይ ከስዕሉ ላይ ብቻ አይደለም ማቆመው። ስዕሉን አይቼ የክርስቶስን መከራ አስባለሁ፣ ክርስቶስ የከፈለውን ዋጋ አስባለሁ። እዛ ኢንስፓየርድ እንሆናለሁ። ነፍሴ ምንድነው ሙብ ታደርጋለች። ለአምልኮ እነሳለሁ፣ ለምስጋና እነሳለሁ። አጋዥ ሆኑ ማለት ነው። እነዚህ ስዕላት አጋዥ ይሆናሉ እንጂ ሁሉ ነገር ስዕላቱ ላይ አያቆምም፣ ቃላቱም ላይ አያቆምም። ከተነገረ ቃል በላይ የእግዚአብሔርን ፍቅር በቃል ብቻ መግለጽ አይቻልም። ከቃላት የሚያልፍ ነገር አለው። ስለዚህ ከቃላትም ከስዕላትም ከፍ ያለ ነው አምልኳችን። የመንፈስ ነው፣ የመንፈስ አምልኮ ነው። ቃላትም ስዕላትም ግን እኛን ያግዙናል። ምክንያቱም የሰው ልጅ እንትን ብቻ አይደለም፣ መንፈስ ብቻ አይደለም፣ ስጋም ነው፣ ግዙፍ ነገር ነው። ለዓይኑ ማረፊያ ያስፈልገዋል። ስሜት ሕዋሳቱ ሁሉ በአምልኮ ኢንቮልቭ ማድረግ አለባቸው። ስለዚህ ጆሮ የእግዚአብሔርን ቃል እንደሚሰማ፣ አፍንጫው ጣኑ ምናምን ቤተክርስቲያን ውስጥ ያለ የእግዚአብሔርን መዓዛ የሚገልጽ ነገር አለ። ለዓይኑ ደግሞ ዓይኑ የሚያርፍበት ነገር ያስፈልገዋል። ከዚህ ሁሉ ከፍ ወዳለው መንፈሳዊ ወደሆነው ሪያሊቲ ግን ከፍ ማለት ያስፈልጋል። ቢኒ ስልክ እያወራ መሰለኝ፣ እስከዛ እስከሚጨርስ ነው። ስትጨርስ አቁመኝ ቢኒ። እና ስዕላት ከፍ ያለ ስዕላትን እንደ ሚንስ እንደ ረዳት እንዳጋዥ በብሉይ ኪዳንም እንደዛ ነበሩ። በብሉይ ኪዳን ታቦቱ፣ መሰዊያው፣ የኪሩቤሉ እነዚህ የመሳሰሉት በዚያ ላይ እንዲቆም አይደለም፣ ሰው ከዛ ከፍ ወዳለው ነገር ማገዣ ናቸው። ይሄን ለመጨመር ነው ቢኒ። አይ ቲንክ መውጣት ይኖርብሃል እንዳንይዝህ። ቃልዎት ያሰማልን መምህር። ጀነራል ኮንሰፕቶችን ረጋ ብሎ ማየት ትልቅ ነገር ነው። እግዚአብሔር ቢፈቅድ በኢትዮጵያ አቆጣጠር 12 ሰዓት ላይ እንገናኝ 12 ሰዓት ላይ በኢትዮጵያ አቆጣጠር። ምክንያቱም ዘወረደ ነን አደለ መምህር? ይቀበላ ነው እና መውረዱን ራሱ ሰዎች እንዴት ነው የሚያዩት? ራሱ እንዴት ነው የሚስሉት? ባይደዌች ቅድስት ቤተክርስቲያን ተወለደ ብላ ተጠመቀ፣ ታምር አደረገ እያለች ነው ቤተክርስቲያን የምትመጣው። ባይደዌ ማለት ነው። እና ረጋ ብላችሁ እንትን በሉ አጥኑ፣ እውነት ለመናገር ማለት ነው። እና ክርስቶስንስ እንዴት ነው የምትስሉት? እንዴት ነው? ሐዋርያው ቅዱስ ጳውሎስ በፊታችሁ የተሳለውን ይላል አደለ? እና ረጋ ብለን በ12 ሰዓት ላይ ከቻለን እንገናኛለን። የምትችሉ ሰዎች ምልክት ስጡኝ። እሺ ዶክተር ምልክት እየሰጠኝ ነው። አንዴ ቢኒ፣ በጣም ይቅርታ መምህር በረከት ቃሌት ያሰማልን። ቢኒም እንደዛው። ይሄ ከአዲሱ መደበኛ ላይ የሐዋርያ ስራ ምዕራፍ 2 አይ ዶንት ኖ ጊዜ ካለ ይሰማል ቢኒ? ይሰማል። ኦኬ እሺ። ሜቢ ሲመጣ እንትን ይላልና ሰዓት ካለ አዲሱ መደበኛ ላይ ትናንትም ከዳኒ ጋር ጥያቄ ያላችሁ ብሎን ገብተን ኋላ ላይ ግን ያው ሰዓት አልነበረም። የነቃሌ እንትን ነበር መሰለኝ ዲቤት ነበር ወደዛ እንትን ስላሉ እና የሐዋርያ ስራ ምዕራፍ 2 ቁጥር 38 አውጥተውታል መሰለኝ አይደል? 1993 አይ ቲንክ ቢኒ እሱ ላይ እየሰራ መሰለኝ። የሚቻል ከሆነ ወይም ሌላ ቀን ካስፈለገ ወደ ሌላ ቀን ማለት ይችላል። የሐዋርያ ስራ ምዕራፍ 2 ቁጥር 38 ነገረ ጥምቀቱን የሚያነሳውን ቶታሊ ነው ቆርጠው ያወጡት። የሐዋርያ ስራ ምዕራፍ 2 ቁጥር 38 እንዲሁም ጌታችን በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ነገረ ጥምቀቱን የሚያነሳውን የ1993ቱ እንዲሁም የ2001 አዲሱ መደበኛ አውጥተውታል ከነጭራሹ። ትርጉም ማሻሻል ወይ ቃላት ማለት ሳይሆን ቶታሊ አውጥተውታል። ሌላም መጥቀስ ይቻላል፣ ግን እስቲ ሁለቱን የሚቻል ከሆነ ለማሳየት ከቻልክ ለማለት ነው ቢኒ እንጂ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 አለ የወጡትን እናውቃቸዋለን። 93 ነው መሰለኝ። ኦኬ
1993 እና 2001 ላይ ግን እኔ እሱ ነበረኝና አላገኘሁትም። ሜይ ቢ ኦኬ፣ ሌላኛውትም ይሆናል። 120 እትም እኮ ነው ያለው ዶክተር፣ 120 እትም እኮ ነው ያለው። 120 አይነት መጽሐፍ ነው ያለው ታውቃለህ? 120 ነገር ይቅርታ። እሺ እኛ ጋር ብትመጡ ደግሞ ምን ልትሉ ነው? በኦሮምኛ ማለት ነው። የኦሮምኛው ኮምፕሊት ይሄ ነው የተተረጎመው። ባይደዌ የኦሮምኛው እንደውም የጠፋ ፊደል ቃላቶች ራሱ አሉ። አሁን በምሳሌ ኤፌሲዮን ላይ ሃይማኖት የሚለው በኦሮምኛ የለም። ከሁሉም በላይ የሆነ ደግሞ የጌታችን የኢየሱስ ክርስቶስ ስም ከኢ ነው የሚጀምረው። ኢየሱስ የሚለው እነሱ ጋር ደግሞ በኦሮምኛ ኢየሱስ ብሎ ነው። ኢየሱስ ማለት ትርጉሙ ራሱ እንደሆነ አላውቅም። ኃይል የሌለው ጌታ ማለት ነው። ኢየሱስ የሚለው ኢየሱስ ኢየሱስ ነው የሚሉት እና ኃይል የሌለው ጌታ ማለት ነው። በጣም ይገርምኛል። ብዙ አንዳንድ ጊዜ ስናይ ከእነሱ ጋር ብዙ ጊዜ እናወራለን እና ኢትዮጵያ እኛ ወደ አማርኛ ስንል እና የኦሮምኛ መጽሐፍ ቅዱስ ደግሞ በስመ አብ ማለት ኡኡ ነው የሚያስብሉ እነሱ ጋር በተለይ በቃ ጳጳስ የሚለው ፊደል የለም። አንድ ሁለት ተብሎ በተለይ በጌታችን ኢየሱስ ክርስቶስ ቦታ ራሱ እየተጻፈ አሁን ወንጌል የማቴዎስ ወንጌል ላይ ምዕራፍ 4 ቁጥር 10 ላይ እና 10 ላይ ምን ይላል? ለጌታ ለአምላክ እሱን ብቻ አምልክ የሚለው እነሱ አምልክ የሚባለው ነገር ጠፍቶ ምን ተባለ? ለሱ ስራ የሚለው ቦታ ተተካ ማለት ነው። አሁን እዚህ ጋር ሄት እየጻፈች ነው እና ዮሐንስ ምዕራፍ 5:30 ላይ ኢየሱስ ክርስቶስ ምን አለ? እኔ ከራሴ የማደርገው ነገር የለም አባቴ እንደነገረኝ እላለሁ ብሎ ተጽፏል። እኛ ጋር ደግሞ ኦሮምኛ ጋር ሲመጣ ምን ይላል? እኔ በጉልበቴ ማለት ኢየሱስ ክርስቶስ አምላክ ነው እያሉ ዮሐንስ በደንብ እንትን ብትሉ ዮሐንስ ምዕራፍ 5 ቁጥር 30 ላይ እኔ በጉልበቴ ምንም ላድርግ አልችልም ይላል። እንደዛ ነው የፈቱት ማለት ነውና በተለይ ኦሮምኛ ጋር ስትመጡ በጣም ከባድ ነው እና ይሄን ነው። በጣም አመሰግናለሁ። ሰማይ የሚለው ደግሞ የለም ኦሮምኛ ሰማይ የለም እና ተባረኩልን። የኦሮምኛ መጽሐፍ ቅዱስ ኮምፕሊትሊ የኦሮምኛ መጽሐፍ ቅዱስ